በሶማሊያ የጆሃር ከተማን ያናወጠ የአጥፍቶ ጠፊ ጥቃት አንድ ሰው እንደገደለና በጥቂቱ ደግሞ 14 ሰዎችን እንዳቆሰለ ተሰምተዋል። ከፍተኛ የክልል ባለስልጣናት ከተጎዱት መካከል እንደሚገኙበትም ተነግረዋል። ሄርሻ በላይ ተብሎ የሚጠራው ግዛት የደረሰውን ጥቃት በማስመልከት አልሸባብ የተባለው ታጣቂ ቡድን ኃላፊነቱን ወስዷል። የሄርሻ በላይ ግዛት የሰብአዊ ድጋፍና አደጋ ጊዜ አስተዳደር ሚኒስትር የሆኑት አብዱልፈታህ ቆርካብ ለአሜሪካ ድምፅ እንደተናገሩት ጥቃቱ ያነጣጠረው የግዛቲቱ ሕግ አውጪዎችና ሚኒስትሮች እንዲሁም ሌሎች ባለስልጣናት በሚያዘወትሩት ኑር ደብ የተሰኘ ሆቴል ነው። የግዛቲቱ የጤና ሚኒስትርን ጨምሮ የተጎዱ ሰዎች በአካባቢው ወደሚገኝ ሆስፒታል ለሕክምና መላካቸውም ተነግረዋል። የሶማሊያ ፓርላማ አባል የሆኑት የግዛቲቱ ተወካይ መሐመድ ኢብራሂም ከጥቃቱ በኋላ በጆሃር ከተማ የተፈጠረው ሁሉ በእጅጉ አስደንጋጭ መሆኑን ጠቅሰው የሰላማዊ ሰዎች መጠቀሚያ በሆነ የግል ሆቴል ላይ ጥቃት መክፈት የፈሪዎች የጭካኔ ድርጊት መሆኑን ተናግረዋል። የተሰማቸውን ሐዘንም ለጥቃቱ ሰለባ ቤተሰቦች ገልጸዋል። የሶማሊያው ጠቅላይ ሚኒስትር ሐምዛ አብደይ ባሬ ጥቃቱን አውግዘዋል። ጆሃር ከሶማሊያ ዋና ከተማ በስተሰሜን 90 ኪሎ ሜትሮች ርቃ የምትገኝ ከተማ ናት። የተሳሳተ መረጃን በተመለከተ የሀገራቸው ሕዝብ የስሜት ሉዓላዊነትን እንዲያዳብር ዘለንስኪ ያሳሰቡ። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ትናንት ቅዳሜ በነበረው ዕለታዊ ንግግራቸው ሩሲያና ሌሎች በተለያዩ ሚዲያዎች ስለ ዩክሬን የሚያሰራጩት የተሳሳተ መረጃና ፕሮፓጋንዳን ለመመከት የስሜት ሉዓላዊነትን እንዲያዳብሩ አሳስበዋል። በእኔና በእናንተ ላይ ጠላት በተከታታይ በሚያሰራጨው መረጃ ላይ መመርኮዝ የለብንም ያሉት ዘለንስኪ የዩክሬን ሕዝቦች ምንጫቸው ከማንም ይሁን ከማን ማንኛውንም መረጃና መልእክት በጥንቃቄ የመረዳት መረጃዎችን ማን ለምን ዓላማ ሊያውላቸው እንደፈለገ የማወቅ አቅም እንዳላቸው ተናግረዋል። አንዳንዴ ከመደበኛ የጦር መሳሪያዎች በላይ ሚዲያዎች ኃያል መሆናቸውን የጠቀሱት ዘለንስኪ የዩክሬን አንድነት በሐሰት፣ በዛቻ፣ በሐሰተኛ መረጃዎችም ሆነ በሴራ ትንታኔ አይሰበርም ሲሉ አክለዋል። በዩናይትድ ስቴትስ ኦሬገን ግዛት ኢዩጂን እየተካሄደ በሚገኘው የዓለም አትሌቲክስ ቻምፒዮንሺፕ ኢትዮጵያ ሁለተኛውን የወርቅ ሜዳሊያ በታምራት ቶላ አማካኝነት አግኝታለች። ከጥቂት ደቂቃዎች በፊት በተጠናቀቀው የወንዶች ማራቶን ውድድር ባለድል የሆነው ታምራት ከበርሊኑ ቻምፒዮንሺፕ ወዲህ በኬንያው አቤል ኪሩይ ለ13 ዓመታት ያክል ተይዞ የቆየውን የርቀቱን ቻምፒዮንሺፕ ክብረ ወሰን አሻሽሏል። ውድድሩ ሊጠናቀቅ 10 ኪሎ ሜትሮች ገደማ ሲቀረው ጀምሮ ከተፎካካሪዎች ተነጥሎ ወደፊት የገሰገሰው ታምራት ቶላ ውድድሩን በ2 ሰዓት ከ5 ደቂቃ ከ36 ሰከንድ በድል አጠናቋል። ይህ ሰዓት አቤል ኪሩይ ከገባበት ሰዓት ከ1 ደቂቃ በላይ የፈጠነ ነው። የሀገሩ ልጅ ሞስነት ገረመው በ1 ደቂቃ ከ8 ሰከንድ ዘግይቶ በመግባት የብር ሜዳሊያ አሸናፊ ሆኗል። ቤልጅየምን የወከለው ትውልደ ሶማሊያዊው ባሽር አብዲ በበኩሉ 2 ሰዓት ከ6 ደቂቃ ከ49 ሰከንድ በሆነ ሰዓት 42 ኪሎ ሜትር ማካለል የሚጠይቀውን ውድድር በማጠናቀቅ የነሐስ ሜዳሊያ ተሸላሚ መሆኑን አረጋግጧል። ከዛሬው የወንዶች ማራቶን ድል በፊት በትናንትናው ዕለት በተደረገው የሴቶች 10,000 ሜትር ውድድር በመጨረሻዎቹ ደቂቃዎች ለአስጨራሽ ፉክክር ያደረገችው ለተሰንበት ግደይ የወርቅ ሜዳሊያ ለኢትዮጵያ አስመዝግባለች። አድማጮች፣ ለምሽቱ ያዝንላችሁ ዜናዎች እነዚህ ነበሩ። ከሌሎች ዝግጅቶቻችን ጋር አብራችሁ ቆዩ። ዓለም ዜናውን አደመጥን። የእሁድ ሐምሌ 10 ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ውድ አድማጮች፣ ፕሮግራማችንን ከአጭር ሞገድና ከኢትዮ ሳት በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voa amharic ላይ በቀጥታ ልታዳምጡ ትችላላችሁ። በመግቢያው የዘረዘርኳቸውን ቅንብሮች በቅደም ተከተል እናቀርባለን። የዩናይትድ ስቴትስ የማንዴላ ዋሽንግተን መርሃ ግብር ተሳታፊ ወጣቶች ጋር የተደረገው ውይይት ይቀድማል። 700 የሚሆኑ ከተለያዩ የአፍሪካ ሀገሮች የተመረጡ ወጣቶች ዩናይትድ ስቴትስ ውስጥ በሚገኙ የከፍተኛ ትምህርት ተቋማት የልምድ ልውውጥ እያደረጉ ይገኛሉ። የማንዴላ ዋሽንግተን ፌሎሺፕ በሚባለው በዚህ መርሃ ግብር ውስጥ ተሳታፊ ከሆኑ ኢትዮጵያውያን ጋር በተከታታይ ውይይቶች እያካሄድን ሲሆን የዛሬዎቹን እንግዶች ሀብታሙ ስዩም ያስተዋውቀናል።
በየዓመቱ ከ30,000 በላይ አፍሪካውያን ወጣቶች ዩናይትድ ስቴትስ በሚገኙ ዕውቅ የትምህርት ተቋማት ሙያዊ የልምድ ልውውጥና ስልጠና ዕድል በሚሰጠው የማንዴላ ዋሽንግተን ፌሎሺፕ ተሳታፊ ለመሆን ይወዳደራሉ። ከእነዚህ መካከል ተመርጠው በመርሃ ግብር ውስጥ የሚካተቱት ግን ከ1,000 ያነሱ ናቸው። ኢትዮጵያ ውስጥ የነበረውን የጋለ ፉክክር አልፈው ወደዚህ ሀገር ከመጡት ወጣቶች ጋር ዛሬም እናስተዋውቃቸዋለን። የዛሬ እንግዶቼ አቤል ኃይለ ጊዮርጊስና ዶክተር ምስክር ካሳሁን ናቸው። አቤል የምህንድስና ባለሙያ ሲሆን ባምቡላ የተሰኘ ከቀርከሃ ለስነ ምህዳርም ሆነ ለሰዎች የላቀ ጠቀሜታ ያላቸውን ቁሳቁሶች የሚያመርት ተቋም መስራች ነው። ከዘርፉ ጋር የተገናኙ ስልጠናዎችንና የማማከር ስራዎችንም ይሰራል። ስለ ቆይታውና ተያያዥ ጉዳዮች ያጫውተናል። አቤል እንኳን ደህና መጣህ ወደ ውይይታችን። አመሰግናለሁ ሀብታሙ፣ እንኳን ደህና ቆየኸኝ። ሌላዋ እንግዳችን ዶክተር ምስክር ካሳሁን ናት። ዶክተር ምስክር የአእምሮ ጤና ስነ ልቦና ሕክምና ጉዳዮችን ከሚመለከቱ ለትርፍ ያልተቋቋሙ እንቅስቃሴዎቿ በተጨማሪ መርሃ ግብሮችን በማስተባበርና በዲጂታል ግብይት ዘርፍም የላቀ ልምድ አላት። ዶክተር ምስክር ግሎባል ኢንስፓየርድ ቮለንቲር በመጻሩ GIV ሶሳይቲ ኢትዮጵያ የተባለ የሕክምና ባለሙያዎችን በማህበረሰብ አቀፍ የሰብአዊ ተግባራት ላይ የሚያሰማራ ተቋም አጋር መስራችና ዋና ስራ አስኪያጅ ናት። ዶክተር ምስክር አንቺም እንኳን ደህና መጣሽ። አመሰግናለሁ ስለጋበዛችሁኝ። ሁለቱ እንግዶቼ በአሁኑ ሰዓት ኒው ጀርሲ በሚገኘው ሩትገርዝ ዩኒቨርሲቲ ውስጥ ይገኛሉ። የመጀመሪያ ጥያቄ ላስቀድም። እንግዲህ ሁለታችሁም የጋለ ፉክክር አልፋችሁ ነው በማንዴላ ዋሽንግተን መርሃ ግብር ውስጥ ተሳታፊ የሆናችሁት። ተመራጭ አድርጎናል የምትሏቸውን የተወሰኑ ጠንካራ ጎናችሁን ማወቅ እንፈልጋለን። ለዚህ ስኬት ያበቃችሁን ሚስጥሮች በተወሰነ መንገድ ብታካፍሉን እንወዳለን። አቤል ከአንተ ልጀምርና በዳኞች ፊት እንድመረጥ አድርጎኛል፣ አግዞኛል የምትላቸው እንቅስቃሴዎችህ ምን ነበሩ ሀገር ቤት በነበርክበት ጊዜ? እሺ አመሰግናለሁ ሀብታሙ። ያው በየዓመቱ በአሜሪካ መንግስት ድጋፍ ከአፍሪካ ከተለያዩ አፍሪካ ሀገሮች ወደ 700 የሚሆኑ አፍሪካውያን ወጣቶች እየተመረጡ ስልጠና የሚወስዱበት ፕሮግራም ነው። እዚህ ፕሮግራም ከመሳተፋችን በፊት የተለያዩ የአፕሊኬሽን ፕሮሰሶችን እንደዚሁም የውድድር ሂደቶችን አልፈን ነው እዚህ የመጣ ነውና እንደዚህ አይነት ነገሮች በሚኖር በሶስት ሴክተሮች ላይ ነው አክቹአሊ ወጣት ባለሙያዎቹ የሚመረጡት። ቢዝነስ ሊደርሺፕ ወይም ደግሞ የግል ስራን የሚመሩ ወጣቶች፣ እንደዚሁም በመንግስት ተቋማት ላይ የተሻለ ስራ የሰሩ ሰዎችና የሲቪል ተቋማት ላይ ደግሞ ሻይን ያደረገ ወይም ደግሞ የተሻለ ስራ የሰሩ ወጣቶች ናቸው ከሁሉም የአፍሪካ ሀገሮች የሚመረጡት። ስለዚህ እኔም የአፕላይ አድርጌ የነበረው የቢዝነስ ሊደርሺፕ ትራክ ላይ ነው። ምክንያቱም በአሁኑ ሰዓት የራሴን ድርጅት መስርቼ እየመራሁ እገኛለሁ በኢትዮጵያ። ባምቡላፕስ የተባለው ድርጅት የተለያዩ የስራ ዕድሎችን በመፍጠር ለኢንቫይሮንመንት ምቹ የሆኑ ፕሮዳክቶችን፣ ውጤቶችን በማምረት እንደዚሁም የተለያዩ ፖዚቲቭ የሆኑ ነገሮችን በማምጣታችን የተሻለ ስራ ሰርታችኋል ተብሎ ታምኖብን እንደተመረጥን ተስፋ አደርጋለሁ። አመሰግናለሁ አቤል። ወደ ዶክተር ምስክር ልሻገር። ዶክተር ምስክር ውድድሩ እጅግ የጋለና ፉክክር የበዛበት እንደሆነ እናውቃለን፣ ሰምተናልም። ምናልባት በዳኞች አይን ውስጥ ትኩረት አግኝተውልኛል የምትያቸው ሀገር ቤት ውስጥ በነበርሽበት ጊዜ ያቀረብሻቸው የሚተሳተፍሽባቸው እንቅስቃሴዎች ምን ነበሩ? እሺ አመሰግናለሁ ሀብታሙ። አይ ቲንክ ከሌሎቹ የተሻለ እንድመረጥ ያደረገኝ ብዬ የማስበው በራስ ተነሳሽነት ያደረኳቸው የተለያዩ ስራዎች ናቸው ብዬ አስባለሁ። እኔ ያለሁበት ትራክ ከአቤል የተለየ ነው። ሲቪክ ኢንጌጅመንት ይባላል እና ህብረተሰብ ላይ በምንሰራው ስራ ምክንያት የተመረጥን ሰዎች ያለንበት ትራክ ነው። እኔ የምሰራው ከኤንጆ ጋር የተያያዘ ህብረተሰብ ጤና ጋር ነጻ ሕክምና መስጠት ጋር የተያያዙ ስራዎች በሙሉ እንድመረጥ አድርጎኛል ብዬ አስባለሁ። በራስ ተነሳሽነት የምናደርጋቸው እንቅስቃሴዎች፣ ፈንድሬዚንግ ኢቨንቶች፣ ሕክምና ስፍሬት በነበርኩበት ጊዜ የምሰራቸው የነበሩ አክቲቪቲዎች እንድመረጥ አድርጎኛል ብዬ አስባለሁ። እንግዲህ ሁለታችሁም በአሁኑ ሰዓት በማህበረሰብ ተኮር ምርምር ዘርፍ ስም ባለው ሩትገርዝ ዩኒቨርሲቲ ኒው ጀርሲ ውስጥ ትገኛላችሁ። ቆይታችሁ ምን ይመስል ነበረ? በነባር ተሰጧችሁ ላይ የጨመረው ነገር ምን አለ? የእስካሁን ቆይታችሁን እስቲ ባጭሩ አስቃኙን። አቤል ወደ አንተ ልመለስ። እሺ አመሰግናለሁ። ያው ከዚህ ሩትገርዝ ከመምጣታችን በፊትም የተለያዩ ስራዎችን ስንሰራ ነበረ። ቀደም ሲል ለመጥቀስ እንደሞከርኩት እዚህ ከመጣሁ በኋላ እኔ በግል ያገኘሁት ነገር
ቀጣይ የሚሰራውን ስራ ከኢትዮጵያ ውጪ በሌሎች አፍሪካ ሀገሮች ላይ የማስፋት እቅዱ ስላለኝ እዚህ ደግሞ ያገኘኋቸው አፍሪካውያን ወጣቶች እዚህ ያገኘኋቸው አፍሪካውያን ባለራዕዮች ጋር አብረን በመሆን ያለኝን ሐሳብ ወደ መሬት በደንብ ማውረድ እንድችል እጅግ ብዙ መደላድሎችን ፈጥሮልኛል ብዬ አስባለሁ። ይሄንንም ነገር ለማስቀጠል ቀጣይነት እንዲኖረው ራስገርሽ ዩኒቨርሲቲ በተለያየ መልኩ እንደሚያግዘን ቃል ገብቶልናል። ስለዚህ እዚህ በመምጣት ያገኘሁት ነገር ከሌሎች ሰዎች ጋር ኔትወርክ የማድረግ ከአፍሪካውያን ወጣት ባለራዕዮች ጋር አብረን የጋራ ራዕይ የጋራ ሐሳብ ይዘን እንድንሰራ ረድቶኛል። እሱን ለመግፋት ወደ ውጤት ለማድረስ ደግሞ ተጨማሪ ስራዎችን እንሰራለን ማለት ነው። አመሰግናለሁ። ዶክተር ምስክር ወደ አንቺ ልምጣና በስካሁን ቆይታሽ ወደ ሀገር ቤት በመተመለሽበት ጊዜ እንድትተገብሪው መነሻ ወይንም የንሸጣ ምንጭ የሆኑ አሰራሮችን ወይም የትምህርት ሂደቶችን አይተሽውን? እሺ ለኔ በጣም ጎልቶ የታየኝ አንደኛ በጣም ብዙ ማሰብ እንዳለብን ብዙ አርቀን ለሀገራችንም ከሀገራችንም ደግሞ አልፈን ለአህጉራችን ለአፍሪካ ጭምር ብዙ ማሰብ እንዳለብን ፕላን ስናደርግ በትንሹ መገደብ እንደሌለብን ይሄ ድሪም ሃርድ ድሪም ቢግ የሚባለውን ነገር በጣም ተምሬያለሁ ብዬ አስባለሁ። ስለዚህ ስመለስ በትንሹ ሳይሆን ማስበው በጣም አርቄ አስፍቼ እንዳስብ አድርጎኛል። ሌላው ደግሞ ከአሜሪካን ሲስተም የተማርኳቸው እንደ ኔትወርኪንግ ላይ በደንብ ራስን ማስተዋወቅ ከሌሎች ጋር ወጣ ብሎ በደንብ ገፍቶ ስራችንን የማስተዋወቅ ነገር ከሌሎች አፍሪካን ሀገሮች ከመጡ ሰዎችም ከአሜሪካኖችም ያየሁት እሱን ነበርና እሱን ይዤ እመለሳለሁ ብዬ አስባለሁ። ሌላው የተለያዩ ሊደርሺፕ ስኪሎች ላይ ራስን ለምሳሌ ማወቅ ላይ ለምሳሌ ስትሬንግዛችን ምንድነው የሚለውን ነገር እንዴት የተለያዩ ፕሮፖዛሎችን እንሰራለን ግራንቶች እንዴት እናገኛለን የሚሉ ጠለቅ ያሉ ቴክኒካል ነገሮችን አስተምረውናልና እነሱን ይዤ እመለሳለሁ። ከቲሜ ጋርም ደግሞ እነዚህ ነገሮች ላይ ሰራበታለሁ ብዬ አስባለሁ። እነዚህ ነገሮች ተምሬያለሁ። አቤል ወደ አንተ ልምጣ። በአንተ መስክ ውስጥ የተለያዩ ቦታዎችን የተመለከትክ በተለያዩ ቦታዎች ላይ የሚገኙ ተቋማትን የጎበኘ ይመስለኛል። የተለያዩ ሰዎችንም አግኝተሃል። በስካሁን ቆይታ ያንተን ቀልብ የያዙ የትኞቹ ጉዳዮች ናቸው? በመጀመሪያ እዚህ ራትገርስ ዩኒቨርሲቲ ለመመደብ ምክንያት የሆነን የምንሰራቸው ስራዎች ታይቶ ዩኒቨርሲቲው ደግሞ ስፔሻላይዝ ያደረገባቸው ሴክተሮች ታይተው ለዚህ አፕሮፕሪየት ነው በሚል ነው ወደዚህ የተመደብነው። እዚህም ከመጣሁኝ በኋላ በጣም ብዙ የሚገራርሙ የስራ ኃላፊዎች ጋር የመገናኘት የአሜሪካን ሲስተም ወደ ኢትዮጵያ ወይም ደግሞ ወደ አፍሪካ በመናመጣበት ጊዜ እንዴት ነው አዳፕት ማድረግ የምንችለው የሚሉ የተለያዩ ነገሮችን በትምህርት ለማግኘት ሞክሬያለሁኝ። ከዛ በዘለለ ደግሞ በቢዝነስ ሊደርሺፕ ላይ አንድ ሜንቶሮች ይመደቡልናል። በየሴክተራችን ያሉ ሜንቶሮች እነዚህ ሜንቶሮች የኛን ሐሳብ ተረድተው ሐሳባችን ወደ ተሻለ ደረጃ እንዲያድግ የሚያግዙን ሰዎች ናቸው። በእኔ በኩልም የተመደቡልኝ ሜንቶሮች ለእኔ ከምሰራው ስራ ጋር እጅግ በጣም አፕሮፕሪየት የሆነ ድጋፍ የሚያደርጉልኝ ሰዎች ሆነው አግኝቻቸዋለሁኝ። ግንኙነታችን ደግሞ እዚህ የሚቋረጥም አይደለም። ገና ሰፋ ያሉ ፕሮጀክቶችን ለቀጣይ አብረን መስራት የምንችልባቸውን ነገሮች እያመቻቸን ያለ ነው። በጣም ትልቅ ኦፖርቹኒቲ ነው የፈጠረልኝ ኔትወርክ ከማድረግ አንጻር እንደዚሁም ደግሞ ቢዝነሱን የምንሰራውን ስራ ይበልጥ ሻይን እንዲያደርግ እየሰራን ያለነው ስራ ጥሩ ቢሆንም ኢትዮጵያ ውስጥና አዲስ አበባ ላይ ብቻ መቅረት እንደሌለበት ማመን ችያለሁ። ወደ ሌሎች የአፍሪካ ሀገሮች በማውጣት ብዙ ስራዎችን ብዙ ኢምፓክት በማምጣት ለህብረተሰቡም ተጠቃሚ ማድረግ የምንችልባቸው መንገዶች እንዳሉ ለማየት ችያለሁ። ያገኟቸው ሰዎች እጅግ በጣም ሪሶርስፉል ናቸው። በጣም ለቢዝነሱም ለኔም እንደ ሀገርም ሊጠቅሙ የሚችሉ ሰዎች ናቸው። ኢትዮጵያውያንም ሆነው እዚህ ሀገር የተለያዩ ስራዎችን እየሰሩ ያሉ በእኔ በምሰራው ስራ ላይ በጣም የተሻለ ነገር የሰሩ ሰዎች ጋርም የመገናኘት እድሉ ገጥሞኛል። እሱም ሌላ ኦፖርቹኒቲ ነው። ወደ ሀገር ቤት ስንመለስ እንዴት አድርገን ያንን እናስቀጥላለን የሚለውንም ነገር መስመር እያስያዝን ነው። ያገኘሁት ነገር እጅጉን ጠቃሚ ሆኖ ነው ያገኘሁት እስካሁን። ቀደም ብላችሁ የጠቀሳችሁት አንድ ነገር አለ። ከሌሎች የአፍሪካ ሀገራት ከመጡ ወጣቶች ጋራ የመነጋገርና ሀሳቦችን የመለዋወጥ እድሉን አግኝታችኋል። በግላችሁ ከሰማችኋቸው የአፍሪካውያን ተሞክሮ እጅግ የተመሰጣችሁበት ይኖር ይሆን? በጣም ብዙ ኢንስፓይሪንግ የሆኑ ሰዎችን አግኝቻለሁ የሚሰሩና በተለይ ደግሞ የኛ ሲቪክ ኢንጌጅመንት ስለሆነ የተለያዩ ቻሌንጆች ላይ የሚሰሩ ስፔሻሊ የሴቶች ጀንደር ቤዝድ ቫዮለንስ ላይ የሚሰሩ ሰዎች
በጣም በትልቅ ስኬል አድቮኬሲ ላይ የሚሰሩ ሰዎች ሶሻል ሚዲያን ተጠቅመው አፕሊኬሽኖችን ተጠቅመው የተለያዩ መልእክቶችን የሚያደርሱ ሰዎች አግኝቻለሁና በጣም የሚገርመኝ ግን በሀገራቸው ብቻ የተገደቡ አይደሉም። ከሀገራቸው ወጥተው ስለ አፍሪካ ማሰብ የሚችሉ ሰዎች ነው ያገኘሁትና እነዚህ ለየት ያሉ ተሞክሮች ናቸው ብዬ አስባለሁ። አቤል ወደ አንተ ልመለስና ወደ ሀገር ቤት በቅርቡ ትመለሳላችሁ። ከተመለሳችሁ በኋላ ደግሞ በዚህ ያገኛችኋቸውን ልምዶችና ትምህርቶች በተለያየ መንገድ እንድትተገብሩም ይጠበቃል። አንተ ከምትታወቅበት በተለይ ደግሞ ስነ ምህዳርንን የጠበቀ ለሰዎች ጥቅም የሚሰጡ ቁሳቁሶችን በማዘጋጀት በመንደፍና በማምረት ዘርፍ ዙሪያ ምን ነገሮችን ለማድረግ አስበሃል? ለአድማጮችም ትንሽ አስታውሰን ቀደም ብለህ አንተ ከምትታወቅባቸው ስራዎች መካከል። እሺ፣ ያው የኔ ድርጅት ባምቡ ላብስ የተባለው ድርጅት ቀርከሃን በመጠቀም የተለያዩ ፕሮዳክቶችን እናመርታለን። ከዚህም ውስጥ የቀርከሃ ባይስክል፣ የቀርከሃ ዊልቸር ተጠቃሾቹ ናቸው። ሌሎች ፕሮዳክቶችም አሉን። ይሄንን ቀርከሃ የመረጥንበት ምክንያት ያው ያለንን ሪሶርስ አንደርስታንድ በማድረግ ሪሶርስ መኖሩ ብቻ ሳይሆን የሜካኒካል ፕሮፐርቲውም ለተለያዩ ነገሮች መስራት የምንጠቀምበት ሆኖ ስላገኘሁት ይሄንን ነገር ተጠቅሜ ያለንን ሪሶርስ ተጠቅሜ ያለንን ችግር መፍታት እችላለሁ። ሚሊዮኖች የመንቀሳቀሻ ማቴሪያል ወይም ደግሞ እጦት ምክንያት ሀሳባቸው እንዳይፈጽሙ እክል ፈጥሮባቸዋልና እኔም ሰራችሁ ስራዎች ሀገር በቀል በሆነ ማቴሪያል፣ ሀገር በቀል በሆነ እውቀት፣ ሀገር በቀል የሆኑ ችግሮችን ደግሞ ራሳችን መፍታት እንዳለብን በማሰብ ነው። በዚህም ብዙ ሰዎች ተጠቃሚ ሆነዋል። ለወደፊትም ሰፋ አድርጌ መስራት ነው የማስበው። ይሄንን ሀሳቤን ይዤ ስመጣ ወደዚህ ወደ ራትገርስ ዩኒቨርሲቲ በዚህ በማንዴላ ዋሽንግተን ፌሎሺፕ 700 አፍሪካውያን ተመርጠዋል የሚል ሀሳብ ቀደም ሲልም ለማንሳት ሞክሬያለሁ። ከዛ ውስጥ 35 አካባቢ የምንሆን ኢትዮጵያውያንን ተመርጠን ወደ አሜሪካ ሀገር መተን ስልጠና በተለያዩ ኢንስቲትዩቶች ላይ እየወሰድን ያለ ነው። ሁሌም ሌሎች ከዚህ በፊት ያለፉ ፌሎዎች ሲነግሩን ኢትዮጵያዊ ሆነን መተን አፍሪካዊ ሆነን ተመለስን ብለው የሚነግሩን ነገር ነበርና እሱን አሁን በአካል ነው እኔ ሴንስ ያደረኩት። ምክንያቱም ስመጣ የሆነ ነገር ይዤ አግኝቼ ተመልሼ የምሰራውን ስራ በተቻለ መልኩ መስራት እችላለሁ የሚል ሀሳብ ነበር ይዤ የመጣሁት። እዚህ ከመጣሁ በኋላ ግን ችግር መፍታት ያለብኝ የኢትዮጵያን ብቻ አይደለም፣ አፍሪካ ውስጥ ያለውንም ችግር የመፍታት አቅሙ የመፍታት ኃላፊነቱ እኔ ላይ ነው ያለው። ስለዚህ የአፍሪካን ችግር መፍታት ያለብኝ እኔ ነኝ የሚል የአፍሪካዊነትም ስሜት ጭምር ይዤ እንድመለስ ነው የረዳኝ። በዚህም ከዚህ በፊትም እንደተናገርኩት ከኢትዮጵያ ባለፈ በሌሎች አፍሪካ ሀገራት ላይ ብራንች አድርገን የመስራት ሀሳቡ ነበረን። እዚህ ከመጣሁኝ በኋላም ደግሞ ባገኘኋቸው ወጣቶች አፍሪካውያን ወጣቶች አማካኝነት ይሄንን ህልሜን ለማሳካት በሩ የተከፈተልኝ ያክል ነው የተሰማኝና በጣም ትልቅ ደስታና ትልቅ ተነሳሽነት ነው አሁን ይሄ ለመመለስ የተዘጋጀሁት። ዶክተር ምስክር፣ አንቺስ ወደ ሀገር በምትመለሽበት ጊዜ ምን ለመስራት አስበሻል? በተለይ ደግሞ ከምትታወቂባቸው ኃላፊነቶችና ስራዎች መካከል አንዱ በጎ ፈቃደኛ የሆኑ የሕክምና ባለሙያዎችን በማስተባበር የምትሰጧቸው ስራዎች ነው። ስለሱ ስራ እስቲ በጥቂቱ ንገሪንና ከሱ ጋር በተያያዘ ምን ነገሮች ለማድረግ እንዳሰብሽ ለአድማጮቻችን ንገሪልን። እሺ አታሙ፣ እኔ የምሰራበት ድርጅት ጊቭ ሶሳይቲ ኢትዮጵያ ይባላል። የሎካሊ ሬጅስተርድ የሆነ በጎ ፈቃደኞች ኤንጂኦ ነው። 1 ዓመት ተኩል ሆኖናል ይሄን መስራት ከጀመርን። ሙሉ ለሙሉ በበጎ ፈቃደኛ ሐኪሞች የሚሰራ ስራ ነው። በየወሩ ነጻ ህክምና እንሰጣለን። ከ300 እስከ 500 ለሚሆኑ ሰዎች በአንድ ቀን ውስጥ ነጻ ህክምና እንሰጣለን። የኤችአይቪ ምርመራ ጨምሮ የላቦራቶሪ የመድኃኒት መስጠት እንዲሁም ደግሞ የተለያዩ የልብ ህክምና ስክሪን ማድረግ እንደዚህ ሰርቪሶች እንሰጣለን። እስካሁን ድረስ ወደ 2500 የሚሆኑ ሰዎችን ትሪት አድርገናል። ባለፉት 1 ዓመት ተኩል ውስጥ ወደ 800 የሚሆኑ በጎ ፈቃደኛ የህክምና ባለሙያዎችን ደግሞ አሳትፈናል። ኢቨንቶቻችን ላይ ወደ 14 የሚሆኑ የህክምና ኢቨንቶች ነው ያዘጋጀነው። እንዲሁም ደግሞ የአእምሮ ጤና አድቮኬሲ ላይ ወይም ደግሞ ትምህርት ላይ እንሰራለን። ስመለስ ይሄንን በሰፊው እንድሰራ ነው ኢንስፓየርድ ሆኜ የተመለስኩት ማለት ነው። ኒዶ አለ በጣም አገራችን ውስጥ አቅም የሌላቸው ሰዎች ግን ህክምና የሚፈልጉ ብዙ ሰዎች አሉ። በተለይ ህጻናት፣ ሴቶች እና አረጋውያን ይሄን ይፈልጋሉ። ስለዚህ ከተለያዩ በጎ አድራጎት ድርጅቶች ጋር በሰፊው ይሄንን እንድሰራ እንዲሁም ደግሞ የመንግስት አካላትን አፕሮች እንዳደርግ የተለያየ ግል ሴክተር ላይ ያሉ በሙሉ እንዴት አድርጌ በጋራ አምጥቼ መስራት እንደምችል ብዙ ተምሬበታለሁ። ስፔሻሊ ደግሞ
እዚህ በነበርኩበት ጊዜ ፐብሊክ ሄልዝ ላይ የሚሰሩ የተለያዩ የመንግስት ባለስልጣናቶችን የግል የኤንጂኦ ላይ የሚሰሩ ሰዎች የማግኘት እድሉ ነበረኝና ከነሱ ቤስት ፕራክቲስ የሚባሉትን ለማየት ችያለሁ። የትኛው ይሰራል፣ የትኛው አይሰራም፣ ምን ማድረግ እንችላለን፣ ከዚህ ወስደን ልምድ ቀጥታ ወደ ኢትዮጵያ ደግሞ ምን ማምጣት እንችላለን የሚሉ ነገሮችን ማየት ስለቻል ተመልሼ በሚሄድበት ጊዜ ከአዲስ አበባ ውጪ ራሱ እንዴት አድርገን ማስፋፋት እንችላለን። በተለይ ተፈናቃዮች አሉ። ከአዲስ አበባ ውጪ በጣም የሕክምና ፍላጎት አለ። ስለዚህ በጎ ፈቃደኞችን ኢንጌጅ እያደረግን የተለያዩ ሴክተሮችን በጋራ እያመጣን እንዴት አድርገን መስራት እንችላለን የሚለውን ብዙ ተጨማሪ ሀሳቦች ይዤ ተመልሻለሁና ከቲሜ ጋር ስመለስ በሰፊው ዲስከስ አድርገን ስራችንን ደግሞ አስፍተን እንደምንቀጥል ተስፋ አደርጋለሁ። እጅግ በጣም አመሰግናለሁ ሁለታችሁንም። አቤል ኃይለ ጊዮርጊስና ዶክተር ምስክር ካሳሁን የዘንድሮው የማንዴላ ዋሽንግተን ፌሎሺፕ ተሳታፊዎች መካከል ናችሁ። በነበራችሁ ቆይታ የገበያችሁትን ቁም ነገር ለአድማጮች ስላካፈላችሁ በእጅጉ እናመሰግናለን። በተመሳሳይ በሌሎች ጊዜያት በሌሎች ፕሮግራሞች እንደምንገናኝ አስባለሁ። መልካም ቀን ይሁንላችሁ። እናመሰግናለን። የጅማ ዩኒቨርሲቲ ተማሪዎች የሰሩት የአፈር መመርመሪያ ማሽን ኬንያ ውስጥ በተካሄደ ዓለም አቀፍ ውድድር አንደኛ ሆኖ አሸንፏል። ማሽኑ የአፈርን ባህሪ በመመርመር መሬቱ ምን አይነት አዝርዕት ማብቀል እንደሚችልና አፈሩ ምን አይነት ንጥረ ነገር እንደሚያስፈልገው ምክረ ሐሳብ የሚሰጥ እንደሆነ ተነግሯል። ዩኒቨርሲቲው ማሽኑን ወደ አርሶ አደሮች ለማድረስ ከሚመለከታቸው ባለድርሻ አካላት ጋር እየሰራ እንደሆነ አስታውቋል። ገብረ ሚካኤል ገብረ መድህን ዘገባ አለው። ጥጋቡ አብርሃም ማሽኑን ከሰሩት ወጣቶች መካከል አንዱ ነው። በግብርናው ዘርፍ የተሰሩ አዳዲስ ቴክኖሎጂዎችን እያወዳደረ የሚሸልም ዓመታዊ ፕሮግራም በአፍሪካ እንደሚካሄድ ይናገራል። በኬንያ በዓለም ባንክ ድጋፍ በተዘጋጀው በዘንድሮ ፕሮግራም እሱና ጓደኞቹ በጅማ ዩኒቨርሲቲ የሰሩት ማሽን አንደኛ በመውጣት መሸለሙን ገልጿል። በጣም ትላልቅ ሀገራት የተሳተፉበትን የነሱ ሰዎች ያሉበት ነው። ትላልቅ የዩናይትድ ኔሽን ኦርጋናይዜሽን የነሱ አካላት ያሉበት ነው። እዛ ላይ ሰፋ ያለ ጊዜ ወስደው ሲስተሙን አይተው ከገመገሙ በኋላ በአፍሪካ ኢትዮጵያ አሸነፈች የሚል ነገር ወጣ። እንግዲህ የኛ ስራ ማለት ነው። የኛ ማሽን በዛ ላይ አንደኛ ሆና አሸነፈች። እዛኔ ነው እውቅናውን የሰጡን። በቃ ይሄ ዲቫይስ እውነትም አፍሪካዊ ማሽን ነው። አፍሪካን ያገናዘበ የአፍሪካን ሕዝብ ተጠቃሚውን ያወቀ ማሽን ነው በሚል እዛ እንግዲህ ዓለም አቀፍ እውቅና እንድናገኝ ሆነው በኬንያ ናይሮቢ ላይ በዓለም ባንክ አስተባባሪነት በተዘጋጀ ውድድር ላይ ነው። ማሽኑን ከሰሩት ወጣቶች ሁለቱ የአርሶ አደር ልጆች መሆናቸውን የሚገልጸው የአርቲፊሻል ኢንተለጀንስ ፕሮግራመር የሆነው ጥጋቡ አብርሃም ሐሳቡ የመጣው በ2012 ዓ.ም እንደሆነና በ2013 ዓ.ም ጥንስሱ ወደ ተግባር እንደተሸጋገረ ይናገራል። ይህን ማሽን ለመፍጠር የተነሳሱበትንም ምክንያት እንዲህ ያብራራል። ምን መስራት እንችላለን የሚለው ነገር ከመጀመሪያ ዓመት አንስተን እናይ ነበር። ከሁለተኛ ሶስተኛ ዓመት እያለን ስንሄድ ፕሮጀክቶችን እንድንሰራ ይጠይቁናል። ስለዚህ ያ ምንድነው ወደ ገበሬ ወደ ማህበረሰቡ ስንሄድ ምን ችግሮች አሏቸው የሚለውን ነገር እንድናይ አይን ከፈተ። ግብርና ደግሞ አንገብጋቢ ችግርም ነው። ግብርና ላይ ያለው ችግር ማለት ጉሮሮ የሚይዝ ችግር ስለሆነ ስንመረቅ አንድ የማህበረሰቡን ችግር ሊፈታ የሚችል ነገር ይዘን እንውጣ በሚል ተስማምተን ክረምት ወደ ቤት ስንሄድ አሳይመንት ተሰጣጣን። እኔ ክፍለ ሀገር ነው የምሄደው፣ እነሱ አንዱ የአዲስ አበባ ልጅ ነው፣ አንዱ ደግሞ ሌላም ክፍለ ሀገር የሚሄድ ነው። ስንሄድ ያየነው ችግር አለ። አሁን እኔ በአካባቢያችን ያየሁት አለ። ሰው የተለያየ ስም ይሰጠዋል። ብዙ ጊዜ ክሮፖች ይቃጠላሉ። አዝርት ከተዘራ በኋላ ይቃጠላል። ውጤቱ ፍሬያማ ሳይሆን ይቀራል። አንዳንዴ በጣም ያድግና በጣም ያድግና መሸከም ሲያቅተው ይወድቃል። ሰው እንግዲህ በየአካባቢው የተለያየ ትርጉም ይሰጠዋል። ይሄ ነው አንድም ትሪገር ያደረገኝ እንደ ሐሳብ ደረጃ። ስለዚህ መጀመሪያ ድራፍት ሰራው የኔ አሳይመንት ተወጣው ማለት ነው። እነሱም ራሳቸውን ይዘው መጡ። ተቀምጠን እኔም ራሴን ፒች አረኩላቸው። 3 ነን። እሱም ራሱን ያመጡትን አወሩ። ይሄ ሚዛን ደፍቶ ተገኘ። የመጀመሪያ ዲግሪ ተማሪዎች እያሉ የፈጠራ ስራውን የጀመሩት ተማሪዎቹ ዩኒቨርሲቲው ብሩህ አእምሮ ላላቸው ተማሪዎች የሚሰጠው የማበረታቻ ዕድል ተጠቃሚዎች ነበሩ። ይህን ዕድል ሲያገኙ የፈጠራ ስራቸውን አጠናክረው እንደቀጠሉበትም በዩኒቨርሲቲው የቴክኖሎጂ ኢንስቲትዩት የሳይንስ ዳይሬክተር ኢንጂነር ኤፍሬም ዋቅጅራ ይገልጻሉ። ብሪሊያንት አይዲያ ያላቸው ተማሪዎች አሉ። ነሰሰርሊ ትልቅ ግሬድ ያላቸው ማለት አይደለም እና እነዚህ ብሪሊያንት ተማሪዎችን አስቀርተን ሁለተኛ ዲግሪያቸውን እንዲሰሩ የምናደርግበት ዘዴ አለን። አሁን በተጨማሪ በጅማ ዩኒቨርሲቲ ማለት ነው። በዛ ሁለቱ ከዛ ግሩፕ ቀርተው ሁለተኛ ዲግሪ ትምህርት ሰጠናቸው። እነዚያ ልጆች በትምህርታቸው በተጓዳኝ ይህን ስራ ያዳበሩት ስራውን በመቀጠል ጥሩ ደረጃ ደርሰውታል። ማሽኑን የፈጠሩት ወጣቶች ትምህርታቸውን ካጠናቀቁ በኋላ
ማሽናቸውን ወደ ሥራ ለማስገባት ሌሎች ፈጠራዎችንም ለማከናወን የሚያግዝ ኦሚሽቱ ጆይ የሚባል ድርጅት አቋቁመዋል። ማሽኑን በማስተዋወቅ ረገድ አብሯቸው የሚሰራ ደቦ ኢንጂነሪንግ የተባለ አጋር ኩባንያም አላቸው። የደቦ ኢንጂነሪንግ ስራ አስኪያጅና በጅማ ዩኒቨርሲቲ የቴክኖሎጂ መምህር አቶ ጀርሚያ ፈይሳ እንደሚሉት ማሽኑ የአፈር ናሙና በመውሰድ በአጭር ጊዜ ውስጥ ባህሪውን ይተነትናል። የአፈር ሳምፕሉን ወስዶ ይሄ አፈር ጣባውን ከነገረ በኋላ ምን መተከል እንዳለበት ይሄኛው ለዚህ ይሆናል ብሎ ምክር ሐሳብን ጨምሮ ይሰጣል ማለት ነው ይሄኛው ቴክኖሎጂ። ከዚህ በፊት የአፈር ባህሪን ለመመርመር ናሙና ሲወሰድ የነበረው ከተለያዩ ቦታዎች ሳይሆን ከአንድ ቦታ ነው የሚሉት አቶ ጀርሚያ የሚሰጠው ምክረ ሐሳብም ለሰፊ የእርሻ መሬት ወካይ እንዳልነበረ ይገልጻሉ። ይህ መሳሪያ ግን ይህን ችግር እንደሚፈታው ያብራራሉ። አንድ ሳምፕል ከሆነ ሰፈር ወይ ከኔ ቦታ ይወሰድና ወደ ላብራቶሪ ይሄዳል። ላብራቶሪ ውስጥ ብዙ ጊዜ ከፈጀ በኋላ የምርምር ውጤቱን ብዙ ጊዜ ከወሰደ በኋላ ያገኛሉ። ያ ደግሞ ጊዜም ከመፍጨት አልፎ ሳምፕል ወይ ደግሞ ናሙናውን ሲወስዱ ከአንድ ቦታ ነው እና ትንሽ አፈር ነው የሚወሰደው። ያ ሙሉ በሙሉ የዛ አፈር ጸባይ ይገልጻል ማለት አይችልም። ይሄኛው ማሽኗ ትንሽ ናት፣ ለማንቀሳቀስ የሚመች ነው። ከሞባይል አፕሊኬሽኖች ጋር ኢንተግሬት ሆኖ የሚሰራ ነው። ከዛ ላቡን በትንሽ ደቂቃ ውስጥ ከየተለያየ ቦታ ወስዶ ስለዛ ምርምር ስለዛ ውጤት ስለአፈሩ ጸባይና ምን ማድረግ እንዳለባቸው የምክር ሐሳብ ጋር ይሰጣቸዋል ማለት ነው። ማሽኑ አፈሩን በፍጥነት መርምሮ ለመሬቱ ተስማሚ የሆነው አዝርዕት ወይንም ተክል ምን እንደሆነ ይለያል። አፈሩ ምን አይነት ንጥረ ነገር እንደሚጎድለውም ያስረዳል ይላል ጥጋቡ አብርሃም። ፈጣን የአፈር መርመሪያ ማሽን ናት። ማሽኗ ምንድነው የምታደርገው? ከእርሻ ናሙና ወስዳ ከ5 ደቂቃ ባነሰ ጊዜ ውስጥ አፈሩን መርምራ ለዛ አፈር ተስማሚ የሆነውን አዝርዕት ትነግራለች። ይሄን ብትዘራ በጣም ውጤታማ ልትሆን ትችላለህ ብላ ትነግራለች። ከዛ በተጨማሪ ደግሞ ያን በውስጡ ላይ መጀመሪያውኑ ፈርቲላይዘር ወይም ማዳበሪያው ከመጨመሩ በፊት ሚያል እንዳለ ትለያለች አፈር ውስጥ። ስለዚህ ከለየች በኋላ ይህን ያህል ብቻ ጨምር፣ ጭራሽ ነው የማያስፈልገው አያስፈልግህም ማዳበሪያ ትላለች። ለአንድ የእርሻ መሬት የሚስማማ የአዝርዕት አይነት ከተለየና አፈሩ ያንን አዝርዕት ወይንም ተክል ለማብቀል ምን አይነት ንጥረ ነገር እንደሚያስፈልገው ከታወቀ ምርታማነት ላይ መሻሻል እንደሚኖርም ጥጋቡ አብርሃም ይናገራል። ይሄን ብትዘራ በቆሎ ለአንተ ማሳ ተስማሚ ነው ብሎ ነግሮናል። በቆሎ የሚፈልገው ደግሞ ማዳበሪያ አማውንት አለ፣ ደረጃ አለው፣ ያን ነግሮናል። ስለዚህ ያን በሚፈልገው ደረጃ ስንሰጥ ፕሮዳክቲቪቲውን በጣም ከፍ ያደርገዋል ማለት ነው። አርሶ አደሩ ማሽኑ በሚሰጠው ምክር ሐሳብ ሳይስማማ ቀርቶ ሌላ አዝርዕት መዝራት ቢፈልግ እንኳን ይህን ለማድረግ አርሶ አደሩ አፈሩ ላይ ምን አይነት ንጥረ ነገር ወይም ማዳበሪያ መጨመር እንዳለበት ማሽኑ ሐሳብ ይሰጠዋል። ከዚህ አልፎም ማሽኑ በአንድ የእርሻ መሬት ላይ ከአፈሩ ባህሪ ጋር አብሮ የሚሄድ ከዚህ በፊት ያልተለመዱ አዳዲስ አዝርዕት እንዲዘራበት ምክረ ሐሳብ ሊሰጥ እንደሚችል ይናገራል ጀርሚያ ባይሳ። ከዚህ በፊት ያልሞከሩት ያልዘሩትን ዘርቶ ውጤታማ ሊያደርጋቸው የሚችል በቀላሉ ብዙ ጥቅሞችን አንድ ላይ የያዘው ማሽን ነው ማለት ነው። ማሽኑ የግብርና ምርታማነትን ለማሻሻል የተሰራ በመሆኑ ለአጠቃቀም ምቹ እንዲሆን ተደርጎ እንደተዘጋጀና በትንሽ የተግባር ስልጠና አርሶ አደሮች የሚጠቀሙበት አይነት እንደሆነ ባለሙያዎቹ ይናገራሉ። የአፈር መመርመሪያ መሳሪያው በጅማ አካባቢ ተሞክሮ ውጤታማ እንደሆነ ቢረጋገጥም አሁንም በርከት ባሉ ሌሎች ወረዳዎች ተጨማሪ ሙከራዎችን በማድረግ በታሰበው ደረጃ ምርታማነትን ማሻሻል ይችል እንደሆነ ለማየት እንሰራለን ብለዋል ኢንጂነር ኤፍሬም ዋቅጅራ። ማሽኑን በማባዛት ወደ ገበያ ለማቅረብም የጅማ ዩኒቨርሲቲ ከተለያዩ አካላት ጋር እየሰራ ስለመሆኑ ተናግረዋል። ሌሎች ይህንን የሚረዱ ድርጅቶች ሊሆኑ ይችላሉ ጋር ለማገናኘት ስራ እየሰራን ነው። ዘመናዊ አበባ እርሻ ያላቸው እና ከውጭ ሀገር በተለይ በዚህ በግብርና ስራ ላይ በአበባ እርሻ ግብርና ላይ ተሰማሩ ሀሳቡን አጋርቻቸዋለሁ። በጣም ደስ ብሏቸዋል ለማየትና አብረው ለመስራት ፍላጎት አላቸው። ይህን የፈጠራ ውጤት ለማባዛት አቅም ከተገኘና ባለሀብቶችና ድርጅቶች ከተባበሩ መሳሪያውን በብዛት በማምረት ከኢትዮጵያ አልፎ ወደ አፍሪካ ገበያ ለመግባትም እቅድ እንዳለ ለማወቅ ችለናል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ የሚተላለፈውን የእሁድ ምሽት ፕሮግራማችንን ነው። ዝግጅታችን እስከ 4 ሰዓት ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛለን።
በፕሮግራሞቻችን ዙሪያ አስተያየት ወይም ጥያቄ ሲኖራችሁ እንደምን እንደምታገኙን አንድ አፍታ እናስታውሳችሁ። የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል NSS 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voa amharic፣ በትዊተር #voa amharic ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 2022513505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA። አድማጮች እዚህ ጋር አንድ ሙዚቃ ልጋብዛችሁና ወደ ቀሪዎቹ ቅንብሮቻችን እናልፋለን። የጃኖ ባንድን ከተራራው ማዶን ይዤላችኋል። ሽት መሰናዶቻችንን ስንቀጥል ቁንጅና ተስፋዬ ከአዲስ አበባ ዩኒቨርሲቲ በስነ ህንጻ የተመረቀች ወጣት ስትሆን ከምርቃቷ በኋላ ባሉት ያለፉት 5 ዓመታት ጊዜ ግን ቁንጅና በሚል በምትሰራቸው የልብስ ዲዛይኖቿ ታዋቂነት እያተረፈች የመጣች ወጣት ዲዛይነር ነች። ከጋቢና ቪኦኤ ጋር ያደረገችው ቆይታ ቀጥሎ ይቀርባል። የሁለተኛ ዓመት የዩኒቨርሲቲ ተማሪ ሳለች በክረምት ወቅት ቤት ውስጥ በነበረች የልብስ አሻንጉሊት ላይ የተለያዩ ጨርቆችን እንደተሰፋ ልብስ እያያዘች በፌስቡክ ገጿ ማጋራት መጀመሯን ትገልጻለች። ቁንጅና ተስፋዬ ይሄ ሙከራዋ ደግሞ አሁን ቁንጅና የተሰኘውን የንግድ መለዮ እንዲፈጠር መሰረት የጣለ ነበር። የአክስቶቼ ልጆች ቡቲክ ነበራቸው እና እኔ ኢንትረስቴን ወይም ፍላጎቴን አይተው ማንከን ወይም ይሄ ልብስ መስሪያ አሻንጉሊት እሷን ከወገብ በላይ ነበርችና እሷን ሰጥኝ እና ክረምት ላይ እሷ ላይ ብትን ጨርቅ ካገኘው በብትን ጨርቅ ካልሆነም ደግሞ አሮጌ ልብሶችን ምናምን እየቀዳደድኩ ሰራ ነበር። ማለት እዛው ላይ ያው ስፌት ስለማልችል በፒን እያያዝኩ እዛው ላይ እየሰፋሁኝ ምናምን መስራት ጀመርኩኝና እሱን ፌስቡክ ላይ ሼር አድርጌው ነበረ። ኦልሞስት የተሰራልን ነው የሚመስለው ግን በቃ ጀስት ሼር ለማድረግ አደረኩት። ከዛ አክስቴ ስዊድን ሀገር ናትና እሷ አየችውና ጠየቀችኝ። ማለት የተሰፋ ልብስ መስለው እንደዚህ ቁመቱንም ከስር የሆነ ነገር አድርጌበት ምናምን ረጅም ቀሚስ ነገር ነው የተሰራ ይመስላል። ስለዚህ ግርማ ጠየቀችኝና እኔ እኮ መስፊያ የለኝምና ዝም ብዬ በእጄ አያይዤው ነው አልኳት እና በጣም ገረማት። ከዛ በቃ ትንሿ ማሽን አለች ላይ የምትቀመጥ እሷን ከችልኝ። እንዲሁ እቤት ውስጥ በስጦታ ባገኘችው የልብስ ስፌት መኪና የተጀመረው ልምምድ ከአዲስ አበባ ዩኒቨርሲቲ በምህንድስና ልትመረቅ ጥቂት ወራት ሲቀራት ደግሞ የአፍሪካ ሞዛይክ የፋሽን ልምምድ መርሃ ግብርን እንድትሳተፍ እድሉን ከፈተላት። 4ኛ ዓመት ስገባ እኔ ኮንስትራክሽን ማኔጅመንት ነው የተማርኩት ልደታ ህንጻ ኮሌጅ እና 4ኛ ዓመት ላይ ኢንተርንሺፕ ጊዜ ነበረን 6 ወር። ስለዚህ ከክረምት ጀምሮ ጊዜ ነበረኝ ትርፍ ጊዜ ያው ሙሉ ክላስ እንደምንገባው ጊዜ ስለማይወስድ ማለት ነው። ስለዚህ ተመዘገብኩኝና ፋሽን ዲዛይን ለመማር ገባሁኝ። ስለዚህ እሱ ደግሞ በጣም በቃ እንደዛ ደስ ብሎኝ አያውቅም ስማር። ትጁን ነገር ስትማሪ በቃ በጣም የተለየ ነው ማለት እንዴት አቴንሽን እንደምትሰጪ ክፍል ውስጥ እንዴት አስተማሪዎችን እንዴት እንደምታዳምጫቸው ጥያቄ እንደምትጠይቂያቸው እንዴት ራሱ ኢንትረስትድ ሆነሽ እንደምትማሪ ማለት በጣም የተለየ ነውና በዛ ታይም ላይ ተማርኩኝ ዲዛይኒንግ። ስለዚህ ልክ እዛ ዲዛይኒንግ ከተማርኩ በኋላ ይሄ ቁንጅና የሚለውን ብራንድ ኦልሬዲ ፌስቡክ ላይ ከፍቼው ነበረ ካምፓስ እንደገባው ጀምሮ
ሰው ትንሽ ፋሚሊየር እንዲሆን ዝም ብዬ የምሞክረው ነገርም ሼር ለማድረግ ያው ለገበያ የሚበቃ ሆኖ ምናምን ሳይሆን ግን በቃ ይሄን እየሰራው ነው እዚህ ላይ ነው ያለሁት ለማለት እዛ ላይ ፖስት አደረገው ነበር። ከስልጠናው ከማህበራዊ ድረገጾችና ከደንበኞች ከምታገኛቸው ምላሾች ዕለት ራሷን እያሻሻለች የመጣችው ቁንጅና በ4 ዓመታት ጊዜ ውስጥ ከሌላ ባለሙያ ጋር ጥምረት በመፍጠር የራሷን መደብር መክፈት እንዲሁም ለውጭ ሀገር ገበያ ምርቶቿን ማቅረብ መጀመሯን ነው የምታስረዳው። ስለዚህ ኦሬዲ አይ ቲንክ 1-2 ዓመት ፔጁ ፌስቡክ ላይ ነበረ። ስለዚህ ከዛ በኋላ ደግሞ ልክ ከተማርኩኝ በኋላ በደንብ ኮሌክሽን እየሰራው ጓደኞቼን እያስለበስኩ ራሴን እየለበስኩ እና ፎቶ እየተነሳን እዛ ላይ በቃ ፌስቡክ ላይ በደንብ እንትን ማድረግ ጀመርን፣ ሼር ማድረግ ጀመርን። ጓደኞቼ የሚያግዙኝ ነበር። እነሱም ሼር ሲያደርጉ የሆነ ያህል ሰው ማየት ችሎ ነበረ። ስለዚህ እንደዛ ነው ቁንጅና የሚለው ብራንድ የተመሰረተው እና በስም የሚያረኩበት ምክንያት ብዙ ጊዜ ከራሴ ጋር የተገናኘ ኮንሰፕት ወይም ሐሳብ ነው የምጠቀመው እንደ ኢንስፓይሬሽን አንድ ኮሌክሽን ስሰራና ስለዚህ አይ ቲንክ ከኔ በላይ ወይም ከስሜ በላይ ሊገልጸው የሚችል ስለሌለ ብራንዱንም ቁንጅና አልኩት። እንዳልኩሽ 4ኛ ዓመት በቃ ልክ ከተማርኩ በኋላ ነው በደንብ መስራት የጀመርኩትና እዛው በጓደኞቼም ትምህርት ቤትም ባሉ በማቃቸው ልጆች ምናምን እዛው መሸጥ ጀመርኩኝ። ትንሽ ክላሴን ልክ እንደጨረስኩኝ የኮንስትራክሽን ማኔጅመንት ቀጥታ ከአንድ ሌላ ዲዛይነር ጋር አንድ ላይ ሆነን ቦርሳ የሚሰራ ዲዛይነር ከሱ ጋር ሆነን ሱቃችንን ከፈትን። ስለዚህ አሁን ሙሉ ለሙሉ እሱ ላይ ነው ፎከስ አድርጌ የምሰራው። ሌላ ደግሞ አሁን በቅርቡ ለዩኤስኤ ማርኬት የሆነ ያህል ሳምፕል ልከን ለዌብሳይታችን እየሸጥን ነው። ቁንጅና ከዚህ ቀደም በተለያዩ ጊዜያት ስራዎቿን ለእይታ ያበቃች ሲሆን የምትሰራቸው ልብሶች የራሳቸው የሆነ መልእክት እንዲሁም በውስጧ ያለውን ፍርሃት፣ ጥያቄና ጉልበት እንዲያሳዩ እንደምትሻና ይህንን በስራዎቿ ላይ ለማካተትም ረዘም ያለ ጊዜ የሚወስድ መሆኑን ትገልጻለች። ምን ልስራ ብዬ ቀድሜ ተጨንቄ ሳይሆን ብዙ ጊዜ ውስጤ በጣም የሚመላለስ ሀሳብ ካለ እሱ ሀሳብ ላይ ተመርኩዞ ነው እሱን አሳድጌ ወደ ኮሌክሽን ማደርገው። በየሆነ ጊዜ አንዴው እንትን ያጋጥመኛል። አሁን እንዴት ነው በጣም መስራት የሚፈልገው ነገር መሆን የሚፈልገው ነገር ዲዛይን ነው ከህፃንነት ጀምሮና እሱን እየሰራሁኝ እንዴት ነው ጥሩ ፊድባክ ጥሩ ምላሽ እየተሰጠኝም እኔ በቃ የሚቻለኝን እየሰራው አይመስለኝም ሁሌ። እሱን ካለፍኩኝ በኋላ ብዙ ጊዜ በጣም ጥንካሬና በራስ መተማመኔ በጣም ጨምሮ ነው የምወጣው። ይሄ ሀብት የሚያደርገው በረጅም ጊዜ አንዴ ነው፣ ግን ልክ ስወጣ በቃ ማንነቴን ታሬን ምናምን እዛ ሞመንት ውስጥ ወይም እዛ ቦታ ውስጥ እያለሁኝ እነዚህ ነገሮች ሁሉ እንዴት ነው ወደ ውስጥ አስገብቼው አምኜው ነው ጨርሼ ፕሮሰሱን የምወጣው። ብዙ ጊዜ ከባድ ነው ማለት በቃ ምን ይሉኝ ይሆን ሌላው ሰው ይሄን ነገር ሼር ላያደርገው ይችላል ምናምን ስለሚባልና አንዴ ግን በቃ ይሄን ነገር ስናገር አንቺ ብቻ አይደለሽም እና እንደዚህ በጣም ትልቅ ቦታ መድረስ የሚፈልግ ስፔሻሊ ይሄ የጥበብ ስራ ላይ ያለ ሰው ብዙ ሰው ሼር ያደርገዋል ይሄን ነገርና ኦኬ ይሄን ነገር ሌላም ሰው ሼር የሚያደርገው ከሆነ ይሄን ነገር ለምን ወደ ላይት ወይም ወደ ብርሃኑ አላውጣውም እና ማለት ሌላውም ሰው እንዴት ነው ኮኔክትድ ወይም የተገናኘን አይነት ስሜት እንዲሰማው። በቅርቡ ዑደት የተሰኘ ስራዋን ለማቅረብ ደፋ ቀና የምትለው ቁንጅና ዑደትን ከቢራቢሮ የህይወት ዙረት እንዲሁም የራሷ ውስጣዊ እድገት ላይ በመመርኮዝ ልትገልጸው እንደቻለች እንዴት አስረዳለች። 3ቱን ስቴጅ በዚህ አይነት ከኔ ጋር በዚህ አይነት አገናኝቼ ነው የሰራሁት እና ዲዛይኖቹም ልብሶቹም ላይ 3ቱን ስቴጅ አሁን ለምሳሌ የመጀመሪያውን ስቴጅ ዳርክ ነው ያደረኩት because ይሄ ቀይ እና ቀዩ ውስብስብ ክር የተጠቀምኳቸው አሉ። የሚቀጥለው ስቴጅ ደግሞ ሼሉን ወይም ይሄ መሀል ላይ እንትን አለው
መስመር አለው ወደ ውስጥ ያሳያል። ስለዚህ እኔም የተጠቀምኩት ጨርቅ ወደ ውስጥ የሚያሳይ የሱን የሼሉን እንትን የሚመስል እና ሸፈንፈን ያሉ እንደሱ አይነት እንትን ውስጥ ኦልሞስት የተከተቱ አይነት ነገር ማለት ነው። የመጨረሻው ስቴጅ ኦሬንጅ፣ ብርቱካንማ፣ ቀይ፣ ትንሽ ጥቁር እንደሱ አድርጌ ነው የመጨረሻውን እንትን የሰራሁት። የቁንጅና ዲዛይን መስራች ዲዛይነር ቁንጅና ተስፋዬ በአፍሪካ ምርጥ ተስፋ የሚጣልባቸው ዲዛይነሮች ሽልማትን እንደ አውሮፓውያን አቆጣጠር በ2017 ዓ.ም ልትቀዳጅ የቻለ ሲሆን አዲሱ ስብስቧን በቅርቡ ለእይታና ለገበያ እንደሚቀርብም አስታውቃለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ቀጣዩ የእሁድ ምሽት ዝግጅታችን ደግሞ ወዲህ ወደ ዩናይትድ ስቴትስ ይመልሰናል።